ኪራ ትላንትና እንደኔ ያሳቀው ሰው አለ? ክብሮ ምን ያየው ጊዜ ማለት ነው። መጀመሪያ ድንጋይ ላይ ቁጭ ብሎ አየው። ሲጠራው ክብሮ አየውና ፊቱን አዞሮ ሄደ። ይሄ ሰውዬ ውጭ ሄዶ አልተባለም እንዴ? ምን ይሰራል እዚህ ድንጋይ ላይ? ኧረ አንተ ሰው፣ ኧረ ይሄ እሱ አይደለም የሰው መመሳሰል ሊኖር ይችላል ምናምን አለው ናሆሜ ማለት ነው። እንደዛ ቢሆን ይሻላል ብሎ እንግዲህ ዞረው ወደ ቤት ሲመለሱ ጭራሽ አልጋ ላይ ዝርር ብሎ አገኘው ማለት ነው። ወይኔ ሳቅ ማለት አይኑን እንደዚህ ሲጠርግ እኮ ነው ያሳቀኝ። ይሄ ሰውዬ ምንድን ነው በሄድኩበት ሁሉ የሚከታተለኝ ዛሬ አላለም። እና ሰኒና ክብሮም ይጣበሳሉ። ምክንያቱም ያው ለድራማው ድምቀት ማለት ነው። አይታችሁ ከሆነ ትላንትና በጽናት ቻናል ላይ ማለት ነው አንድ ላይ ሶስቱም እንደዚህ መደዳው መራዊት፣ ኪራ ማነው ናሆሜ፣ ኪራ ክብሮም ሆነው በመደዳ ከሴቶቹ ጀርባ ቆመው ማለት ነው። እና ያ ማለት ጥንድ ሆኑ ማለት ነው። ስለዚህ ክብሮምና ማነች ሰኒም አንድ ላይ ትሆናላችሁ። ምክንያቱም ብቸኝነት አጥቅቶሻል። አንቺም እንዴ እስከ መቼ ትራስ ታቀፈሽ ታደነ መራዊትንና ጽናትን እያየሽ እኮ አንቺ በቃ ኧረ ባከና የውሃ አጣጪ። አቤት! እኔ ግን እሷ ልጅ ቀልዷ እንዴት እንደሚያስቀኝ እውነት ለመናገር ትናንትና ስራ ልትሄድ እንግዲህ ሰውየው ምን እንደሚላት ቁጭ ብላ እየሳለች ነበረ። ወይኔ ሰኒ ቀልዷ የምር ደስ የምትል ልጅ ናትና እንግዲህ ኪሩቤል እንትና የክብሮም እዛ መምጣት አላስደሰተውም። ያው በጽናት ግፊት ነው ማለት የአባቱን ሀሳብ አልተስማማም ነበረ። ግን ጽናት እኔን አታምነኝም እንዴ ስትለው አምንሻለሁ እንጂ ምን ማለት ነው ሲላት፣ በቃ የተመሳቀቀለ ህይወቱን እስከሚያስተካክል ድረስ እዚሁ ይቀመጥና ከዛ በኋላ የሚሆነውን እናያለን። እና ተው በቃ አሁንማ ያው ምንም እንትን ባልልም እኮ ያው እንዲቀመጥ አይ የተፈቀደና ያልተፈቀደ እኩል አይደለም ስትለው እሺ በቃ አለና በጽናት ሀሳብ ተስማምቶ እንግዲህ ሄደ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። የኪራና የጽናት ሰርግ እንግዲህ አሁን በቀጣይ ቪዲዮ ይሆናል ማለት ነው። ምክንያቱም አባትየው ሰርጋቸው ሊደግስ ወስነዋል። እኔ ድራማቸው ሊያልቅ ይሆን ባላውቅም እንግዲህ ሰርጋቸው ሊደገስ ነው። ምክንያቱም መጀመሪያ የኪራን እናት ያናገርና እንደዛው በአቋሟ የጸናች ከሆነ ምንም ማድረግ አልችልም፣ ግዴታ ቶሎ ብዬ ኪራና ጽናትን ማጋባት አለብኝ እያሉ ነበረ ማለት ነው። እና መጀመሪያ ግን ለጽናት ሁሉንም ነገር እነግራታለሁ ብሏል። እንግዲህ ኪሩቤል እንዲያውቅ ፈቃደኛ አይደለችም እናቱ። ምን ማለት ነው? እኔ እኮ ግራ ገብቶኛል እዚህ ጋር። ቆይ ምን ማለት ነው? ይሄ ልጅ ምን እንደሚሆን ታውቃላችሁ? እናት እኮ ናት። የምር ይሄን ድራማ እናንተ እውነት አደርጋችሁ እየሰራችሁት ነው። ግን እኛም ደግሞ ያው እናንተ ያላችሁት ነው እንትን የምንለው። ግን ይሄ ልጅ ስለ እናቱ ማወቅ ምንም መብት የለውም እንዴ? ቆይ እሺ እናቱ አሁን ፈጣሪ አይበለውና የሆነ ነገር ከሆነች ይሄ ልጅ ምን እንዴት ሊሆን ነው? ምን አይነት ስሜት ነው የሚሰማው? የምር እኔ ጽናት ላይ ምንም ነገር አልፈርድም፣ ምንም። ምክንያቱም ምንም ማድረግ አልቻለችም፣ ከአቅሟ በላይ ነው። ሲጀመር ደግሞ ጽናት ይሄንን ነገር መናገር አይጠበቅባትም እንዴ? ሰውየው እያለ ጽናት ምን ቤት ናት? ግን ደግሞ እያወቃችሁ ሁላችሁም ዝም አላችሁኝ የሚል ነገር ሁላችሁንም እንዲጠላ ያደርገዋል። አላቅም በእውነት ናሆሜ ራሱ በጣም ነው የተጨነቀው። በጣም አስጨንቆታል። የእናቱን መታመም አይደለም መታመሟል፣ እሺ የሆነ ነገር ብትሆን እቺ ሰው እንደገና ደግሞ ስልክ ደውለው እንግዲህ አውርቷት ነበረ። እናቱን ስታወራው እያሳለች ነበረ። ምነው ማምነው ነሽ ነው አሞሻል እንዴ ስላው ትንሽ ምናምን አለችው። በቃ እማዬ ነይ አያትሽን ወንድሞቿ ያስታሟታል አለ። ራሷ እኮ ነች የታመመችው፣ አያቷ አይደለችም። ሲጀመር ዋሽተውት ነው እንጂ ሲጀመር አያቷ አይደለችም። እሷ ራሷ ታማ ነው ያለችው ማለት ነው። አያቷ ታማ ነው ብለው ዋሹት እንጂ። ስለዚህ በቃ ካልሆነ እኔ እመጣለሁ ምናምን ሲላት አይ ምናምን አለችው ማለት ነው። ከዛ ሰጋ አባትየው መጣ። ኪራና እባክህ ብቻዬን ቁጭ ቤቱ አስጠላኝ፣ ወጣ ብለን ዞር ዞር እንበል ሲለው እሺ አባ ምሳ በልተን እንወጣለን ብሎት፣ አባ ግን እማዬ እኮ አሟታል መሰለኝ ሲል ድንግጥ ነው ያለው አባቱ ራሱ ማለት ነው። ማን ነገረክ ነው ያለው ቀጥታ። ምክንያቱም ጽናት ነገረችው ብሎ ነው። አረ ማንም ግን ያው ስልክ እሷን እያወራዋት ነበር እና እያሳለች ነው፣ ብርድ ሳይመታት አይቀርም ሲለው ነይ ብላትም አልሰማ አለች። ምን ላድርግ? አይ ካልሆነ እኔ እሄዳለሁ ሲል አይ እንደዛማ አይሆንም፣ ለምን ተለፋለህ?
እኔ እንድትመጣ አደርጋታለሁ አለ ማለት ነው። ግዴታ እያመማተም ቢሆን መምጣት አለባት እንዴ! ልጇ አይኑን ማየት አለበት። የእናቱን አይን ጉድ እኮ ነው። ምን ማለት ነው? ኪሩቤል አንድም እኔ ግራ ይገባኝ ነገር ሰው በህይወት እያለ ነው እንጂ እንትን የሚለው ከሞተች በኋላ ምንድን ነው? ቆይ ጥቅሙ? እኔ እኮ ግራ ይገባኛል። እሺ እኛ ስደት ላይ ያለነው እንኳን ብዙ በሚሉት በብዙዎቹ አተናቸዋል። ምክንያቱም መሄድ ስለማንችል ያለንበትን ማለት ነው። ግን እዛው ሀገር ውስጥ ቁጭ ብሎ ሄዶ ማየት እየቻለ ምን ማለት ነው? አትሄድ አትንገሩት። እሺ ከሞተች በኋላስ? እናት በእንደዚህ አይነት በሽታ ነው የሞተችው ሊባል ነው? ይደብራል፣ በእውነት ይደብራል። ስለዚህ እውነቱን ለኪራ ተናግራችሁ እናቱን ማስተማም ካለበት መንከባከብም ካለበት እያለች ነው፣ ከሌለችማ የለችም። እና ምን ልል ፈልጌ ነው፣ እኔ ጽናት ላይ ምንም አይነት ነገር አልፈርድም። እንግዲህ ክብሮምም ተስማማ። እንግዲህ ወፏነች የመከረች አላለ እንዴት አወቀ ሲለው ጽናት አዎ እኛ ወንዶቹ ተነጋግረን መፍታት አቃተንን፣ እሷ ግን ፈታ አስማማችን አለው ማለት ነው። እንግዲህ ክብሮም ትንሽ ፈገግ አለ። የእውነት ጽናት ግን ቀሚስ ስትለብስ አያችሁ ስታምር። የእውነት እኔ እንደው ሱሪ የሚለብስ ይቅርታ አድርጉልኝ፣ ሱሪ የሚለብስ ሰው አልደግፍም። የሱሪም አይነት አለው። ነገር ግን እንደዚህ ሁሉ ነገራቸውን ውጭ የሚያወጣ ነገር ግን ቀሚስ በጣም ነው የሚያምርባት የእውነት። እና እንግዲህ ሰርጋቸው በዚህ በቀጣዩ ቪዲዮ ቀለበት ይሆናል አላውቅም። መራዊትና እንትናም እንግዲህ አንድ ላይ ነው የሚደግሱት እንደዛ ብለዋል። እንግዲህ ባለፈው ጊዜ ግን ዋናውን ነገር ደብቀውት ለኪራ እኔ ኪሩቤል ምን እንደሚሆን አላውቅም በእውነት ሳስበው ራሱ። እናት እኮ ናት መተኪያ የሌላት። እሱ ደግሞ እናቱን በጣም ነው የሚወዳት። እናቱን የሚጠላ የለም። በእርግጥም ግን ደግሞ እናትን ያክል በእንደዚህ አይነት በሽታ ተጠቅታ ሄዶ ማየትና መጠየቅ ሲገባው አትንገሩት፣ ለኪራ አትንገሩት፣ ኪራ እንዳይሰማ ከሄር ኢንሻአላህ። እና ከሞተች በኋላ ነው የሚሰማው። በጣም ነው የሚናድደው፣ በጣም ነው ልቡ የሚሰበረው እናቱ የሆነ ነገር ከሆነች በእውነት ነው የምላችሁ። እና ብቻ አላውቅም እንግዲህ እስኪ ለማንኛውም